ሰላም እንዴት አላችሁ? የኢትዮ ዩቲዩብ ቻናል ተከታታዮች፣ በዚህ ቪዲዮ ላይ የግሬድ 11 ዩኒት 1 ሂስትሪ ሂስቶሪዮግራፊ ኤንድ ሂውማን ኢቮሉሽን በሂስትሪ ትምህርት ላይ በታሪክ ትምህርት ላይ ማለት ነው የምዕራፍ አንድን በታሪክና እንዲሁም ደግሞ በታሪክ ጥናትና እንዲሁም በሰው ልጅ ዝግመተ ለውጥ ላይ ማለት ነው ያሉትን እያንዳንዱን ፖይንቶች በዚህ ዩኒት ላይ በዚህ ምዕራፍ ላይ በምዕራፍ አንድ የታሪክ ትምህርታችን ላይ የምንመለከትና የምናይ ይሆናል። በዚህም ሂስትሪን፣ ሂስቶሪዮግራፊ እና በሂውማን ኢቮሉሽን መካከል ያሉትን ዲፊኒሽኖች፣ ኤክስፕላኔሽኖች እንዲሁም ደግሞ በውስጣቸው መካከል ያለውን ትስስር እያንዳንዱ ነጥብ አንስተን የምንመለከት ይሆናል ማለት ነው በዚህ በምዕራፍ አንድ የግሬድ 11 ሂስትሪ ትምህርት ላይ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንዲሁም ኮመንት በማድረግ ለጓደኞቻችሁ ሼር በማድረግ ቻናሉ እድገት እንዲያሳይ ከወዲሁ አስተዋጽኦ እንድታደርጉ በትህትና ጠይቃችኋለሁ ማለት ነው። ቀጥታ ወደ ሌሰኑ እንሄዳለን። the first one is መጀመሪያ ላይ የምናገኘው ኢንትሮዳክሽን ወይም ደግሞ መግቢያውን ነው። this unit focus on two major historical issues ይህ ምዕራፍ ማለት ነው ፎከስ የሚያተኩረው ሁለት ዋና ዋና ታሪካዊ ክስተቶችና ሁነቶች ላይ ነው። ሜጀር የሆኑ ዋና ዋና ሂስቶሪካል ኢሹ ላይ ማለት ነው። The first is basic historical methodology and historiography, which helps you understand the nature of history as an academic discipline. የመጀመሪያው ሜጀር ሂስቶሪካል ኢሹ ቤዚክ የሚባለው ማለት ነው ሂስቶሪካል ሜቶዶሎጂ እና ሂስቶሪዮግራፊ ሲሆን እነዚህም ማለት ነው የሂስትሪ ኔቸሩን ወይም ደግሞ የሂስትሪ የታሪክ ትምህርት ተፈጥሮውን እንደ አካዳሚክ ዲሲፕሊን ወይም ደግሞ በትምህርት እንደሚሰጥ እንደ አንድ ሳብጀክት ያለውን ኔቸር አንደርስታንድ ለማድረግ የሚረዱ ወይም ደግሞ ሄልፕ የሚያደርጉ ናቸው። ቤዚክ የሚባሉት ሂስቶሪካል ሜቶዶሎጂ እና ሂስቶሪዮግራፊ። በመቀጠል ያለው ኤቭሪ ዲሲፕሊን ሃዝ ኢትስ ኦን ሜቶዶሎጂ which is also true for history። ማንኛውም ዲሲፕሊን ማለት ነው የራሱ የሆነ ሜቶዶሎጂ ወይም ደግሞ ያ ነገር ሊዋቀርበት የሚችልበት መንገድ የራሱ ኦን ማለት ነው ያለው ሲሆን ሂስትሪም ደግሞ ከነዚህ መካከል አንደኛና እሱም ራሱ ታሪክ ትምህርትም የሚኖረው ነው የሚሆነው because one of the disciplines or the subject is it's history። ታሪክ ራሱ አንድ ዲሲፕሊን ወይም ደግሞ ሳብጀክት ስለሆነ Methodology refers to the sum total of rules, principles, procedures and techniques applied or followed in acquiring new knowledge or transforming the old one in a given discipline. ሜቶዶሎጂ የምንለው ማለት ነው ሰም ኦፍ ደ ቶታል ድምር ውጤት ነው። የነዚህም ድምር ውጤት ማለት የሩልስ የተለያዩ ህጎች፣ ፕሪንሲፕልስ መርሆች፣ እንዲሁም የተለያዩ ፕሮሲጀሮች፣ ሂደቶች እና የተለያዩ ቴክኒኮች አፕላይድ የሚደረጉ ማለት ነው። አንድን አዲስ እውቀት ተገኝቷል ተብሎ ወይም ደግሞ የነበረን እውቀት ማለት ነው ትራንስፎርም ለማድረግ ለመለወጥ በዛ ጊቭን ዲሲፕሊን ለመለወጥ ትራንስፎርም ለማድረግ ቼንጅ ለማድረግ እንዲሁም ደግሞ አዲስ እውቀት ለማምጣት ይህንን ተከትሎ የሚመጡ ወይም ደግሞ እዚህ ላይ አፕላይድ የሚደረጉ የተለያዩ ሩሎች፣ የተለያዩ ህጎች፣ ፕሪንሲፕሎች፣ መርሆች፣ ፕሮሲጀሮች፣ ሂደቶች እና ቴክኒኮች የነዚህ ድምር ውጤት ነው ሜቶዶሎጂ ወይም ደግሞ የሂስቶሪካል ሜቶዶሎጂ ብለን የምናስቀምጠው። The other focus area of the unit addresses the current scientific knowledge on human origins including the evolution of early human culture። ሌላኛው ሁለት ብለን ሜጀሪካል ሂስቶሪካል ኢሹ ብለን ያስቀመጥነው የመጀመሪያው ቤዚክ ሂስቶሪካል ሜቶዶሎጂ እና ሂስቶሪዮግራፊ ብለናል። ሁለተኛው the other focus area የሚሆነው ደግሞ current scientific knowledge human origin የሰው ልጅ አመጣጥ ላይ የሰው ልጅ ምንጭ ላይ የተሰጡ የተለያዩ በአሁኑ ጊዜ current ማለት ነው ሳይንቲፊክ ወይም ደግሞ የሳይንሳዊ የተለያዩ እውቀቶችን አድሬስ የምንመለከት የምንዳስስ ይሆናል በዚህ ምዕራፍ ላይ ማለት ነው። ከዚህም በተጨማሪ including evolution of early human culture የሰው ልጅ የጥንት ባህሎችን early የሚባሉትም ማለት ነው ባህሎችንም ኢቮሉሽናቸውን ወይም ደግሞ እንዴት በዝግመተ ለውጥ ደረጃ ከትንሹ ተጀምሮ አሁን እስካለንበት ደረጃ እንደመጣ የምንመለከት ይሆናል። ይህንን ሁሉ የምንመለከተው በዚህ በምዕራፍ 1 የግሬድ 11 ሂስትሪ ዩኒት ላይ ነው ማለት ነው ምዕራፍ ላይ ነው። The first one is መጀመሪያ እንደጠቀስነው ሜጀር ሂስቶሪካል ኢሹ የሆነውን ሂስተሪ እና ሂስቶሪዮግራፊ በሚለው ሜን ቶፒክ ላይ እንመለከታለን። ታሪክና የታሪክ አጠናን ሂስቶሪዮግራፊ የሚለው ማለት ነው። The first subtopic is የመጀመሪያው ንዑስ ርዕሳችን የሚሆነው ሂስትሪ as an academic discipline የታሪክ ትምህርት እንደ አካዳሚክ እንደ ትምህርታዊ ዲሲፕሊን ሳብጀክት የሚል ነው።
History is a branch of knowledge that deals with all things, including thoughts, sayings, and deeds that have been done by people who lived in the past. ሂስትሪ ወይም ደግሞ ታሪክ የምንለው ብራንች ኦፍ ኖሌጅ ወይም ደግሞ የእውቀት ብራንች ነው፣ ቅርንጫፍ ነው። ይህም ዲል የሚያደርግ የሚያጠናለን ደግሞ ስለ ሁሉም ነገሮች ሲሆን ይህም የተለያዩ እሳቤዎችን ሊሆኑ ይችላል፣ ንግግሮች ሴይንግ ሊሆኑ ይችላሉ፣ የተለያዩ ስራዎች ዲዶች ሊሆኑ ይችላሉ ማለት ነው። ነገር ግን ደን ባይ ፒፕል ሁ ሊቭድ ኢን ደ ፓስት ባለፈው ጊዜ ላይ ማለት ነው በኖሩ ህዝቦች የተደረጉ ሁሉንም ነገር የሚያጠናልን የብራንች ኦፍ ኖሌጅ የሆነ ታሪክ ወይም ደግሞ ሂስትሪ እንለዋለን ማለት ነው። ባለፉት ጊዜያቶች የነበሩ ሰዎች ያደረጉትን ስራ፣ ሀሳብ፣ የተለያዩ ንግግሮችን የሚያጠና ማለት ነው። ኢን አዘር ሴንስ ሂስትሪ ኢዝ አን ኦርጋናይዝድ ኤንድ ክሪቲካል ስተዲ ኦፍ ዘ ፓስት ቤዝድ ኦን ኢንተርፕሬቴሽን ኦፍ ኤቪደንስ። በሌላ አማርኛ በሌላ አገላለጽ ማለት ነው ሂስትሪ ወይም ታሪክ የምንለው ስላለፈው ክሪቲካል ስተዲ ኢን ደ ፓስት ስላለፈው ጊዜ የሚያጠናልን የተለያየ ቤዝድ የሚያደርገው ግን ኢንተርፕሬቴሽን ኦፍ ኤቪደንስ የተለያዩ መረጃዎችን በመተርጎም የተለያዩ መረጃዎችን በማሰስ ስላለፈው ሁኔታ ስላለፈው ስለ ፓስት ማለት ነው የሚያጠናልን ክሪቲካል እና ኦርጋናይዝድ የሆነ የተጠናቀረ ነው ሂስትሪ ወይም ደግሞ ታሪክ የምንለው። The study of history covers the period called prehistoric as well. የሂስትሪ ስተዲ ማለት ነው ጥናት ፕሪሂስትሪክን ወይም ደግሞ covers the period called prehistoric የሚባለውንም ጊዜ የሚሸፍን ነው። ፕሪሂስትሪክ ማለት በሂስትሪ እና በፕሪሂስትሪ የሚለየው the invention of writing ነው። the invention of writing ከመጣ በኋላ ሂስትሪ የሚባል ሲሆን before that ግን ፕሪሂስትሪ ወይም ደግሞ የራይቲንግ ሲስተም ወይም የመጻፍ ሲስተም ባልነበረበት ሰዓት ደግሞ ፕሪሂስትሪ ይባላል። በዚህም የታሪክ ጥናት ማለት ነው ፕሪሂስትሪክንም ፔሪድ ፕሪሂስትሪክ በነበረውንም ከቅድመ ታሪክ በፊት የነበረውንም ጊዜ የሚሸፍንና ከቨር የሚያደርግ ነው። እንዴት ይሸፍናል ከተባለ በተለያዩ ፎሲል ፊውሎች ፎሲል ቅሪተ አካሎች ማለት ነው ፎሲሎች በነዛ በመነሳት ያው ኦልሬዲ ጽሁፍ ስላልነበር በእንደዚህ አይነት የተለያዩ ቅሪተ አካሎች ነው የሚታወቀው ፕሪሂስትሪ። This was the period before the beginning of the technique of writing about 4000 before Christ. ይህም ማለት ነው የፔሪድ this was ማለት ነው የፔሪድም ማለት ነው ከራይቲንግ ቴክኒክ ከጀመረበት ከ4000 ዓመታት በፊት ማለት ነው ከክርስቶስ ልደት በፊት ከ4000 ዓመታት በፊት የራይቲንግ ሲስተም ከመጀመሩ በፊት የነበረው ጊዜ ነው ማለት ነው። የፕሪሂስትሪ ብለን ያስቀመጥነው ፔሪድ እዚህ ጋር የሚገልጸው አሁን ኦልሬዲ የተናገርኩትን ነው። ራይቲንግ the invention of writing ከ4000 ዓመት በኋላ ያለው invention of writing የመጣበት ታይም ሲሆን ከዛ በፊት የነበረው ደግሞ ፕሪሂስትሪ ይባላል። ይህም የሚጠናው ወይም ደግሞ የተለያዩ ጥናቶች የሚደረጉት በፎሲል በቅሪተ አካል መሰረት በማድረግ ነው። ምክንያቱም ኦልሬዲ የተጻፈ ነገር ስለሌለ ያንን መሰረት አድርጎ ታሪኩን ለመተንበይ ወይም ታሪኩን ለማረጋገጥ ኢንተርፕሬት ለማድረግ ከባድ ስለሚሆን The term history itself comes from the Greek word historia or hysteria, which means inquiry or knowledge acquired by investigation. The term history ቃሉ ራሱ ማለት ነው itself comes የመጣው ከግሪክ ወርድ ሲሆን ልክ እንደ ሌሎቹም ብዙ ቃላቶች ከግሪክ ነው የመጡት። ይህም ሂስቶሪያ ከሚባል ወይም ሂስቶሪያ ከሚባል ቃል ነው። ይህ ቃልም ትርጓሜው ማለት ነው ኢንኳሪ ኦር ኖሌጅ አኳየርድ ባይ ኢንቨስቲጌሽን በማሰስ ወይም ደግሞ በመፈለግ የሚገኝ እውቀትና ወይም ደግሞ ኖሌጅን የሚገልጽልን ይህንን ትርጓሜ የሚይዝ ነው ማለት ነው። ስለዚህ ሂስትሪ ማለት ራሱ ኖሌጅ አኳየርድ ባይ ኢንቨስቲጌሽን በማሰስ በመፈለግ በመመርመር የተገኘ እውቀት እንደማለት ነው ማለት ነው። As an academic discipline, history refers to the study of past events, present situation, and prediction of the future, relating to social, economic, technological, and political developments. እንደ አካዳሚክ ዲሲፕሊን ወይም ደግሞ በትምህርት እንደሚሰጥ እንደ አንድ ሳብጀክት ማለት ነው ሂስትሪን ሪፈር የምናደርገው የምንገልጸው ስተዲ ኦፍ ፓስት ኢቨንት ብለን ነው ወይም ደግሞ ያለፈን ታሪክ የሚያጠናልን እንዲሁም ደግሞ ፕሬዘንት ሲቹዌሽን ኤንድ ፕሪዲክቲንግ ዘ ፊውቸር አሁን ያለውን ሲቹዌሽን ነው ለመረዳት አሁን ያለውን ፕሬዘንት ሲቹዌሽንን የሚያካትት ስተዲ የሚያደርግ ነው። ከዛም በተጨማሪ ደግሞ የወደፊቱንም የሚተነብይ ነው ምንም መሰረት በማድረግ አሁን ያለውንና ያለፈውን መሰረት በማድረግ ማለት ነው። እነዚህም ወደፊቱን
ፕሪዲክት ሲያደርግ ማለት ነው ሪሌት የሚሆነው ከማህበራዊ ጋር የሚገናኘው ከማህበራዊ ከኢኮኖሚያዊ እንዲሁም ደግሞ ከተለያዩ ቴክኖሎጂካል እና የፖለቲካል ዲቨሎፕመንት ወይም ደግሞ የፖለቲካ እድገት ጋር አያይዞ ወይም ደግሞ ተገናኝቶ ሪሌት አድርጎ ነው ፕሪዲክት የሚያደርገው ፕሬዘንት ሲቹዌሽን ዲስክራይብ የሚያደርገው እንዲሁም ደግሞ ስተዲ ፓስት ኢቨንት የሚያደርገው ማለት ነው። It also deals with changes and continuity of historical development over time and the pattern of cause and effect that determine change in continuity. ከዛም በተጨማሪ ማለት ነው በሂስቶሪካል ዲቨሎፕመንት በጊዜ ሂደት የተከሰቱ የተለያዩ የታሪካዊ ለውጦችን እድገቶችን ለቼንጃቸውንና ኮንቲኒቲያቸውን ቀጣይነታቸውንና እንዲሁም ዳይናሚካቸውን ልውጠታቸውን ዲል ያደርጋል ወይም ደግሞ ያጠናል ይመለከታል። ከዛም በተጨማሪ ቼንጁና ኮንቲኒቲው እንዲከሰት ያደረገ እንዲለወጥና ቀጣይነት እንዲኖረው ያደረገውን ዲተርማይን ያደረጉ ምክንያትና የተለያዩ ተጽዕኖዎችንም ፓተርኖቹን ዲል ያደርጋል ስተዲ ያደርጋል ማለት ነው። History is often part of the learning area of social science, but with its own achievement objectives. ሂስትሪ ማለት ነው የሶሻል ሳይንስ ፓርት ወይም ደግሞ ክፍል ለርኒንግ ኤሪያ ተብሎ የሚመደብ የሚቀመጥ ሲሆን ነገር ግን በራሱ ኦን አቺቭመንት ኦፍ ኦብጀክቲቭ ወይም ደግሞ በራሱ ዓላማና አቺቭመንት የተቀመጠለትና ያለው ነው። ኢን ስተዲንግ the human past history, historians usually attempt to answer questions such as what happened, why, when did it happen, how did it happen, why did it happen, and what consequence did it have. በዚህም ማለት ነው ሂውማን ፓስትን ሂስቶሪያንስ የተለያዩ የታሪክ አጥኞቹ ማለት ነው ሂስቶሪያንስ የምንላቸው that's who study about history ስለ ታሪክ የሚያጠኑ ሂስቶሪያንስ ግለሰቦች የፐርሰን ማለት ነው ሂስቶሪያንስ ይባላሉ። እነዚህም ሂስቶሪያንስ የሰው ልጅን ያለፈ ታሪክ በሚያጠኑበት ሰዓት ማለት ነው እነዚህ ከዚህ የሚከተሉትን ጥያቄዎች ለመመለስ አቴምፕት ያደርጋሉ ይሞክራሉ። የመጀመሪያው what happened ምን ተፈጠረ የሚለው ነው። ሁለተኛው when did it happen መቼ ተፈጠረ ይህ ነገር የሚለው ነው። ሶስተኛው ደግሞ how did it happen እንዴት ተፈጠረ የሚለው ነው። አራተኛ ደረጃ ደግሞ why did it happen ለምን ተፈጠረ የሚለው ነው። በአምስተኛ ደግሞ what consequence did it have ምን አይነት ኮንሲኩዌንስ ወይም ደግሞ ሪዛልት አመጣ የሚለው ነው። ለምሳሌ ባለፉት ጊዜያቶች ላይ ማለት ነው የተለያየ ፕሪሂስትሪክ ፔሪድ ላይ የአይሴጅ የምንለው ወይም ደግሞ የበረዶ ዘመን የምንለው አለ። ይህ የበረዶ ዘመን ምን አመጣ የሚለውን በመጀመሪያ ይጠናል። ከዛም በተጨማሪ when did it happen መቼ ነበር የተፈጠረው 10,000 before Christ ኦልሞስት ከ10,000 ዓመታት በፊት እንደነበር ከዛ በፊት እንደነበር ይቀመጣል ማለት ነው። when የሚለው መቼ የሚለውን ይመልሳል። how did it happen እንዴትስ ነበር የተፈጠረው እንዴት አይሴጅ ራሱ ሊመጣ ቻለ የበረዶ ዘመን እንዴት ሊመጣ ቻለ የሚለውንም ይመልሳል። why did it happen ለምንስ ተፈጠረ የሚለውና ምን አይነት ኮንሲኩዌንስ በዛ ጊዜ በነበረው እንግዲህ እንደምትመለከት በአይሴጅ ጊዜ የሰው ልጅ በጣም ቁጥሩ አንሶ እንደነበር ምን አይነት ኮንሲኩዌንስ አመጣ የሚለውንም ይመልሳሉ ማለት ነው ሂስቶሪያንስ ሂውማን ፓስትን በሚያጠኑ ሰዓት። History helps us to learn from the best achievement of people in the past. ሂስትሪ ወይም ደግሞ ታሪክ ማለት ነው ባለፈው ጊዜ የነበሩት ሰዎች ወይም ደግሞ ፒፕል ሰዎች ማለት ነው ቤስት አቺቭመንታቸው ወይም ደግሞ በጣም ትልልቅ የሚባሉ ስኬታቸውን እንድንማር እንድናደርግ ይረዳናል ሄልፕ ያደርገናል። By learning about their deeds, we also try not to repeat their the mistake of the past. የነሱንም ያለፉ ስራዎች በመረዳትም በመማማርም ማለት ነው ለርን በማድረግም ማለት ነው የነሱን ያለፉ ሚስቴኮች ሪፒት ለማድረግ ወይም ደግሞ የተሳሳቱትን ስህተት ላለመድገም ማለት ነው ይረዳናል ማለት ነው። ከዛም በተጨማሪ የነሱን ስህተቶች በመቅረፍ መፍትሄ በማምጣት ረገድ ትልቅ አስተዋጽኦ አለው። ነገር ግን አንድ ሰውዬ እንደተናገረው የሰው ልጅ ከታሪክ የተማረው አንድ ነገር ቢኖር ከታሪክ አለመማሩ ነው ይላል። ምክንያቱም ብዙ ነገሮችን ብትመለከቱ ታሪክ ራሱን እየደገመ ሄደ እንጂ የሰው ልጅ ተመልሶ አይ እንደዚህ ተደርጎ ነበር ብሎ ሚስቴኩን ያስተካከለበት ጊዜ በጣም ጥቂቶች ናቸው። Since history enables us to understand the past society, we will be able to increase our understanding of the present society and may forecast the future society. በዚህም ማለት ነው ሂስትሪ ያለፈውን ፓስት ሶሳይቲ እንድንረዳ ያደርገናል ኢኔብስ ያስችለናል ማለት ነው። የታሪክ ትምህርት ያለፈውን ፓስት ሶሳይቲ ያለፉትን ማህበረሰቦች በሮም ልንመለከት በግሪክ በኢጂፕት ልንመለከት የነበረውን የተለያዩ ሶሳይቲዎች ማህበረሰቦች እንድንረዳ ያደርገናል ኢኔብልስ ያስችለናል። ከዚህም በተጨማሪ ማለት ነው
ፕሬዘንት ሶሳይቲውን ወይም ደግሞ አሁን ያለውን ማህበረሰብ ደግሞ እንድንረዳም አንደርስታንድ እንድናረገው ማለት ነው ኢንክሪዝ ያደርጋል፣ እውቀታችንን ይጨምራል፣ አንደርስታንዲንጋችንን ይጨምራል። ከዛም በተጨማሪ ምናልባትም እንደውም ማለት ነው ፊውቸር ሶሳይቲን እስክንተነብይ ድረስ ማለት ነው ያስችለናል። ሂስትሪ ያለፈውን በመመልከት አሁን ያለውን በደንብ በመረዳትና የወደፊቱን ፎርካስት ልናደርግ እንችላለን ማለት ነው። አሁን ላይ ባለው ራሱ ብንመለከት ያለፈው ታሪክ የሰው ልጅ በጣም በችግር በተለያየ ነገሮች በጦርነት ያሳለፈው ነበር። አሁን ላይ ቴክኖሎጂ በጣም ትልቅ ደረጃ ደርሷል። አሁን ላይ ያለው ቴክኖሎጂ ደግሞ የሰው ልጅን ወደፊት ሊያጠፋ ይችላል የሚለውን ራሱ ፊውቸር ማለት ነው ፕሪዲክት የማድረግ ያስችለናል። ሂስትሪ is also important for establishing identity of families, social group, institution and countries. ሂስትሪ ወይም ደግሞ ታሪክ ከዛም በተጨማሪ የተለያዩ አይደንቲቲ ኦፍ ፋሚሊስ የቤተሰብን እንዲሁም የሶሻል ግሩፕ የማህበረሰባዊ እንዲሁም የተለያዩ ኢንስቲትዩሽኖች ተቋማትና የሀገራትን ማለት ነው አይደንቲቲ ማንነትን ኢስታብሊሽንግ በማድረግም በጣም ይረዳል ማለት ነው። ምክንያቱም ያለፈውን ታሪክ በመነሳት ምን አይነት ማንነት ይኖረዋል የዛ ሀገር ምን አይነት ባህል ነበሩ የሚለውን ስለሚመለከት ስለሚያጠና The study of history also provides skills that are essential for our intellectual growth. የታሪክ ትምህርት ጥናትን ማለት ነው ከዚህም በተጨማሪ ፕሮቫይድ ስኪልስ የተለያዩ ክህሎቶችን ፕሮቫይድ እንድናገኝ የሚረዳን ሲሆን እነዚህም ለኢንተሌክቹዋል ግሮዝ ወይም ደግሞ በማወቅ ወይም በትምህርታዊነት ደረጃ ላይ እድገትን የሚያሳዩ ለዚህም ግሮዝ በጣም ትልቅ የሆነ ኢሴንሻል ወይም ጥቅም ያላቸው ናቸው። This is to mean that the rigorous selection and examination of evidence so as to arrive at conclusion is an important training of the mind. ይህም ማለት ነው ሚንስ ይህ ማለት ሪግረስ የሆነ ሴሌክሽን እና ኤግዛሚኔሽን የተለያዩ ፈተናዎችን እና የተለያዩ የኤቪደንስ አሰሳዎችን በመመስረት ማለት ነው ጥሩ የሆነ ድምዳሜ ላይ እንድንደርስ ያደረገናል። አራይቭ አት ኮንክሉዥን ማለት ነው። ይህም ኢምፖርታንት ትሬኒንግ ኦፍ ዘ ማይንድ ለአይምሯችን ማለት ነው በጣም ጠቃሚ የሆነ ትሬኒንግ እንድንሰጠው ስለሚያስችል thus learning history enables student to analyze and solve problems በዚህም ማለት ነው ታሪክን መማር ተማሪዎችን የተለያዩ ሶልቭ ፕሮብሌም ችግሮችን በመፍታት ረገድና አናላይዝ በማድረግ በመመልከት በመፍታት ሶልቭ በማድረግ ረገድ ማለት ነው ኢኔብልስ መፍትሄዎች እንዲያበጁ ያስችላቸዋል ማለት ነው። it enables a student to understand the crucial issues or problems confronting human society and to give an informed reasoned and intelligent response to these problems ከዛም በተጨማሪ ተማሪዎችን ማለት ነው crucial issue የሚባሉ በጣም ወሳኝ የሚባሉ ክስተቶችን ሁነቶችን አንደርስታንድ እንዲያደርጉ እንዲረዱ የሚያስችል ሲሆን ወይም ችግሮችን ማለት ነው ከዚህም በተጨማሪ ኮንፍሮንቲንግ ሂውማን ሶሳይቲ የሰው ልጅ ማህበረሰብን ተከላክሎ ኮንፍሮንት አድርገው የሚያጠቁትን ነገር ክሩሻል ኢሹዎችን አንደርስታንድ እንዲያደርጉ የሚያስችል ሲሆን በዚህም ማለት ነው ጊቭ ኢንፎርምድ መረጃ ያለው ሪዝንድ ምክንያታዊ የሆነና ኢንተሊጀንት በጣም በአዋቂ የተሰጠ ሪስፖንሶችን ወይም ደግሞ ምላሾችን እንዲሰጡ ለነዚህ ችግሮች ማለት ነው ያስችላቸዋል ማለት ነው። የተለያዩ ተማሪዎችን ሂስትሪ የሚማሩ ልክ እንደናንተ አይነት ተማሪዎችን ማለት ነው በሂስትሪ ላይ የተለያዩ ጥናቶችን ትምህርቶችን የሚያካሂዱ however just as it is useful to humanity history can also be abused ነገር ግን ማለት ነው ሂስትሪ ወይም ደግሞ ታሪክ ዩስፉል ቱ ሂውማኒቲ ለሰው ልጅ በጣም ጠቃሚ እንደመሆኑ ያክል ማለት ነው ነገር ግን የታሪክ ትምህርት አቢዩዝድ ተደርጓል ወይም ደግሞ በስርዓት በተገቢ መልኩ እየተሰጠ ወይም ደግሞ እየተጠቀምንበት አይደለም። ሰሌክሽን ኢዝ ሜድ ፍሮም ዘ ፓስት ቱ ጀስቲፋይ ዘ ፕሬዘንት ሰሌክሽን የተለያዩ ምርጫዎች ሜድ የሚደረጉ ሲሆን ይህም ፓስትን ጀስቲፋይ ለማድረግ ምክንያታዊ ለማድረግ ካሁኑ ከፕሬዘንቱ ማለት ነው አሁን ላይ ካለው judging the past from the perspective or value of the present is a serious problem in many countries including ኢትዮጵያ። ለምሳሌ judging the past ያለፈውን ማለት ነው መተቸት ፐርስፔክቲቭ የተለያዩ ያናኗር ዘይቤያቸውን መሰረት በማድረግ ማለት ነው ያለፉትን ሰዎች ወይም ደግሞ ያለፉትን ማህበረሰቦች ማለት ነው ጀጅ ማድረግ ውሳኔ መስጠት ወይም ደግሞ እነሱ ላይ መፍረድ ማለት ነው። እነዚህ በጣም ትልልቅ የሆኑ ችግሮች ናቸው ኢትዮጵያን ጨምሮ የሚያጋጥሙ ማለት ነው ካላቸው የተለያዩ ያናናር ዘይቤ እነሱ እኮ ሃይማኖት አልነበራቸውም ያለፈው ሶሳይቲ እኮ ዝም ብሎ የሚበላው የሚመገበው ምግብ እንደዚህ ነበር የወረደ አይነት ህይወት ነበረው የሚለው ጀጅ ማድረግ ማለት ነው በጣም የተለመደ ነው በአሁን ሰዓት ላይ እና ትልቅ የሆነ ችግሮችንም ያስከትላል። በዚህም ነው ሂስትሪ also be abused ተብሎ የተቀመጠው። This is wrong and does not give us an objective picture of the past
ይህ ደግሞ በጣም ትልቅ የሆነ ስህተት ሲሆን በዚህም ኦብጀክቲቭ ኦፍ ፒክቸር ኦፍ ዘ ፓስት ያለፈውን ማለት ነው የታለመለትን ስዕል ወይም ደግሞ የታለመለትን ምስል እንዲሰጠው አያደርግም ማለት ነው። ዳዝነት ጊቭ ወይም ደግሞ ጥሩ ተደርገው እንዳይሳሉ እንዳንመለከታቸው ያደርጋል። ምክንያቱም ያለፈውን ጀጅ በምናደርግ ሰዓት ኦልሬዲ የወረዱ ናቸው በማለት ማለት ነው የእነሱን ፒክቸር የእነሱን የተለያየ ነገር የሚያጠለሽ የሚያበላሽ ስለሆነ ማለት ነው። በዚህም በጣም ሮንግ ወይም ደግሞ ስህተት ነው። ሂስትሪ ኤንድ አዘር ሳይንስ ሌላኛው በዚህ ውስጥ ያለው ማለት ነው ታሪክና ሌሎች ሳይንሶች በሳይንስ ውስጥ ያለ ነገሮችን ሳብጀክቶችን ዲስፕሊኖችን እንመለከታለን። ሂስትሪ ሃዝ ዲፍረንት ኤንድ ሲሚላሪቲ ዊዝ አዘር ሳይንስስ ታሪክ ማለት ነው ከሌሎች ሳይንሶች ጋር ሲሚላሪቲ ተመሳሳይነትና እንዲሁም ዲፍረንስ ወይም ደግሞ ልዩነት አለው። እንደነ ሶሺዮሎጂ፣ ሳይኮሎጂ፣ ኢኮኖሚክስ በሶሻል ሳይንስ ከተመለከትም ማለት ነው እንደነ ባዮሎጂ በናቹራል ሳይንስ እንደነ ማቴማቲክስ ኦልሬዲ በሶሻል ሳይንስም አለ። እንደነሱ አይነት ከነዚህ ሳይንሶች ጋር ተመሳሳይነትና ሲሚላሪቲ ዲፍረንስ ልዩነት አለው። Natural science study the phenomena of the physical world while history studies human beings and human society in the past. ናቹራል ሳይንስ የተፈጥሮ ሳይንስ ማለት ነው ስተዲ የሚያደርገው የሚያጠናው የፊዚካል ወርልድን ወይም ደግሞ የቁሳዊ የሆነውን ዓለም ፌኖሜናዎች ክስተቶች እንዲሁም ደግሞ ሁነቶች ኢሹዎች ሲሆን ነገር ግን ታሪክ ወይም ደግሞ ሂስትሪ የሚያጠናልን ግን የሂውማን ቢንግስ እና ስለ ሂውማን ሶሳይቲ ባለፈው ጊዜያት ላይ በነበሩ የሰው ልጆችና እንዲሁም ደግሞ የሰዎች ማህበረሰብ ላይ ነው። ሂስትሪ ዳዝ ናት ኮንዳክት ኮንትሮል ኤክስፐሪመንት ዳት አር ኮመን ኢን ናቹራል ሳይንስ። ሂስተሪ ወይም ታሪክ ማለት ነው ኮንትሮል የሆነ ኤክስፐሪመንት ወይም ደግሞ የተለያዩ በላቦራቶሪ ሊሆን ይችላል በተለያዩ ነገሮች የሚቀመጥ ኤክስፐሪመንት ኮንትሮል የሚያደርገው ወይም ደግሞ ኮንዳክት የሚያደርግ እንደዚህ አይነት ነገርን የማይከተል ሲሆን ይህ ግን ኤክስፐሪመንት ማድረግ ግን በናቹራል ሳይንስ ወይም ደግሞ በተፈጥሮ ሳይንስ ግን ኮመን ወይም ደግሞ ወሳኝ በኬሚስትሪ በባዮሎጂ ሊሆን ይችላል ኤክስፐሪመንት ማድረግ የተለመደ ነው። በናቹራል ሳይንስ እዚህ ጋር የምንመለከተው በሂስትሪ እና በአዘር ሳይንስ ያለውን ዲፍረንስ ወይም ደግሞ ልዩነት ነው። Natural science report the result of their finding in a neutral way. However, historians commonly make value of judgment or put their personal views together with the result of their finding. በናቹራል ሳይንስ ወይም በተፈጥሮ ሳይንስ ማለት ነው ሪዛልት የተገኘው ውጤት ማለት ነው ወይም ፋይንዲንግ የተገኘው ነገር በኒውትራል ወይ ወይም ደግሞ ማንም ባልተቀላቀለበት መንገድ ያኛውን ባላደላ ለዚህ ባልወገነ መልኩ የሚቀመጥ ነው የሚሆነው። ምክንያቱም ኦልሬዲ የመጣችው ሪዛልት የመጣችው ውጤት ስለምትቀመጥ። ሃይቨር በሂስተሪያንስ ወይም ደግሞ በታሪክ አጥኞች ግን መልኩ ስንመለከተው ግን የተገኘው ፋይንዲንግ ወይም ደግሞ የሚገኘው ነገር ማለት ነው ሜክ ቫሊዩ ጀጅመንት የተለያዩ አይዲያዎችን አስቀምጠው ፐርሰናል ቪው የእነሱን አመለካከት ቱጌዘር አድርገው አንድ ላይ አስተባብረው የሚያስቀምጡት ዴር ፋይንዲንግ ወይም ደግሞ ያገኙትን ነገር የሚያስቀምጡ ሪዛልቱን ውጤቱን የሚያስቀምጡ ነው የሚሆነው። ኦን ዘ አዘር ሃንድ ቦዝ ሳይንቲስት ኤንድ ሂስቶሪያንስ አር ኮንሰርንድ ዊዝ ዲስከቨሪ ሼዲንግ ላይት ኦን ኒው ኖሌጅ ኤንድ ሶልቪንግ ከረንት ፕሮብሌም ኦፍ ሶሳይቲ። በሌላ መልኩ ደግሞ ተመሳሳይ ሲሚላሪቲያቸውን ስንመለከት ሳይንቲስቶችም ሆኑ እንዲሁም ሂስቶሪያንስ የታሪክ አጥኞች ማለት ነው ኮንሰርንድ የሚያደርጉት ኒው ኖሌጅ ወይም ደግሞ አዲስ እውቀትን ማብራትን ሼዲንግ ላይት ወይም ደግሞ አዲስ የሆነ እውቀትን ማምጣትን ዲስከቨር ማድረግን ማግኘት ላይ ነው። ሶልቪንግ ከረንት ፕሮብሌምስ አሁን ላይ ያለ የማህበረሰቡን ወይም ደግሞ የሶሳይቲውን ፕሮብሌሞች ችግሮችን መፍታት ላይ ነው ማለት ነው። ሁለቱ የሚያተኩሩት ኮንሰርንድ የሚያደርጉት both of them also use systematic method involving rigorous checks use of evidence in drawing conclusion። ሁለቱም ደግሞ ማለት ነው ሲስተማቲክ የሆነ ሜቶዶችን እነዚህ የተለያዩ ጥናት ፋይንዲንግ በሚያደርጉ ሰዓት የተለያዩ ሲስተማቲክ የሆኑ መንገዶችን የሚጠቀሙ ሲሆን ማለት ነው እነዚህም ሲስተማቲክ ሜቶዶች የሚያካትቱት በጣም ሪግረስ የሆነ ቼክ በጣም አድካሚ የሆነ የተለያዩ ቼኮችን እንዲሁም ደግሞ ዩዝ ኦፍ ኤቪደንስ መረጃን መጠቀምና እንዲሁም ድራውኒንግ ኮንክሉዥን መደምደሚያን ማምጣት ወይም ደግሞ ማዘጋጀት ላይ የሚያተኩሩ ናቸው ማለት ነው። በዚህም ሁለቱም በዚህ ሲሚላሪቲ ወይም ደግሞ ተመሳስሎች አላቸው ማለት ነው። therefore history is a science because it must be proven by the use of reliable resource። በዚህም ሂስትሪ ከሳይንስ የሚመደብ ሲሆን በዚህም ፕሩቭድ የሚደረገው ማለት ነው ሪላያብል ሪሶርስን ወይም ደግሞ ታማኒነት ያላቸውን ምንጮች መረጃዎችን መሰረት ስለሚያደርግ በእነዚህንም መሰረት አድርጎ ፕሩቭድ ስለሚደረግ ስለሚገለጽ ሂስትሪ ኢዝ
ሳይንስ ተብሎ ይመደባል። ቢኮዝ ሳይንስ ማንኛውም ነገር በመረጃ የሚረጋገጥ በኤቪደንስ የሚረጋገጥ ከሆነ ሳይንስ ተብሎ ስለሚቀመጥ ማለት ነው። በዚህም ታሪክ ሳይንስ የምንለው ወይም ሳይንስ ብለን የምናስቀምጠው ነው የሚሆነው ማለት ነው። ምክንያቱም እንደምንመለከተው በጥናት ላይ በታሪክ ጥናት ላይ ማለት ነው የተለያዩ ፎሲል ፊውሎች፣ የተለያዩ ራይቲንግ፣ የተለያዩ ስክሪፕቸሮች፣ የተለያዩ ሞናመንቶች መሰረት በማድረግ ስለሚጻፉ እነዛን መሰረት አድርገውም የተሰጡትን የተለያዩ በዛ ጊዜ የነበረውን ታሪክ ስለሚጻፍ ማለት ነው። ለዚህም ነው ሪላያብል ሪሶርስ ታማኒነትና ያለው ምንጭ ላይ የሚያተኩር ስለሆነ ፕሩቭድ የሚደረገውን በዚህ ስለሆነ ሂስትሪ ኢዝ አስ ኤ ሳይንስ የሚባለው it has a methodology which is followed by all historians። ከዚህም በተጨማሪ ሜቶዶሎጂ ወይም ደግሞ የአጠናን ዘዴዎች መንገዶች ያሉት ሲሆን ይህም በሁሉም የታሪክ አጥኚዎች የሚከተሉት ፎሎድ የሚደረግ ነው። Scholars also commonly categorize history under the social sciences such as anthropology, sociology, physiology, psychology, economics and so on። ስኮላርስ ወይም ደግሞ የተለያዩ አጥኞች ማለት ነው ምሁራኖች ማለት ነው ሂስትሪን ኮምንሊ በዋናነት ካታጎራይዝ የሚያደርጉት ከሶሻል ሳይንስ ወይም ከማህበረሰባዊ ሳይንስ ሲሆን ይህም ልክ እንደ አንትሮፖሎጂ which means that study about the culture of the society, like sociology which is study about the society, and psychology which study about the mind and the thinking of the mind, and the economics which is study about the scarcity of resource and so on። ከነዚህ የሚመድቡት ሶሻል ሳይንስ ከማህበረሰባዊ ሳይንስ የሚመድቡት ሲሆን ልክ እንደና አንትሮፖሎጂ ስለ ባህል ስለ ካልቸር የሚያጠናልን፣ ሶሺዮሎጂ የማህበረሰባዊ ሁነቶችን የሚያጠናልን፣ ሳይኮሎጂ ስለተለያዩ የሰው ልጅ ማይንድ እንዲሁም ደግሞ እንዴት በዛ ላይ ያለው ተጽዕኖዎችን የሚያጠናልን፣ ኢኮኖሚክስ ስለተለያዩ ስለተፈጥሮ ሪሶርስ ስኬርሲቲ የሚያጠናልን ከነዚህ መካከልና ከሌሎችም ጋር የሚመድቡት ከሶሻል ሳይንስ ከማህበረሰባዊ ሳይንስ የሚመድቡት ነው። Historians examine every aspect of the lives of human beings including economic and social condition and the development of religion, art and other elements of culture። የታሪክ አጥኞችም ማለት ነው ኤቭሪ አስፔክት ኦፍ ዘ ሊቭስ ኦፍ ሂውማን ቢንግስ የሰው ልጅን ማለት ነው ሁሉንም አስፔክቶች በሁሉም ጎኖች ያሉትን እያንዳንዱ ሁነቶች ክስተቶች ኤግዛማይን የሚያደርጉ ስተዲ የሚያደርጉ ሲሆን እነዚህም የሚያካትቱት ማለት ነው የኢኮኖሚያዊና የማህበረሰባዊ ሁኔታን ኮንዲሽንን እንዲሁም ደግሞ የሃይማኖት ዲቨሎፕመንትን ወይም እድገትን፣ አርትን፣ ጥበብንና የተለያዩ ሌሎች የካልቸራል ወይም ደግሞ የባህል ኢለመንቶችን አባላቶችን ማለት ነው ባካተተ መልኩ ኤግዛማይን ኤቭሪ አስፔክት ኦፍ ሂውማን ቢንግስ ሊቭስን የሚያጠኑ የሚመለከቱ ነው። በዚህም ስተዲ የሚያደርጉ ነው የሚሆነው። but still there are difference between historians and social scientists። በዚህም ግን ማለት ነው እስከዛሬ ድረስ ማለት ነው በሶሻል ሳይንቲስት እና በማህበረሰባዊ ሳይንቲስቶች እና በሂስቶሪያንስ በታሪክ አጥኚዎች መካከል ዲፍረንስ ወይም ደግሞ ልዩነት አለ። unlike historians, social scientists use experiment data in the form of samples። እንደ ሂስቶሪያንስ ሳይሆን ማለት ነው which means unlike historians እንደ ታሪክ አጥኞች ሳይሆን ሶሻል ሳይንቲስቶች የሚጠቀሙት ዩዝ የሚያደርጉት ኤክስፐሪመንታል ዳታ ወይም ደግሞ የተረጋገጠ በኤክስፐሪመንት በተለያዩ ጥናቶች በተለያዩ ኢንቨስቲጌሽን እና ኦብዘርቬሽኖች የተረጋገጠ ዳታን ኢን ዘ ፎርም ኦፍ ሳምፕልስ በሳምፕሎች የሚጠቀሙ ሲሆን ኢን አዲሽን ሶሻል ሳይንቲስት ፋር ሞር ሬጉላር ዩዝ ቴዎሬቲካል ሞዴልስ ኤንድ ሃይፖቴሲስ ዳን ዱ ሂስቶሪያንስ። ከዚህም በተጨማሪ የተለያዩ የማህበረሰብ አጥኚዎች ማለት ነው ፋር ሞር የተለያዩ ቴዎሬቲካል ሞዴሎችን የተለያዩ ሀሳባዊ የሆኑ ሞዴሎችን ኦልሞስት ወደ ሶሻል የሚጠጋ ነው ወደ ናቹራል የሚጠጋ የተለያዩ ሞዴሎችን የቴዎሬቲካል ሞዴሎችን የሚጠቀሙ ሲሆን ከዛም በተጨማሪ ሃይፖቴሲስ መላምቶችንም የሚጠቀሙ ሃይፖቴሲሶችንም የሚሰጡ ናቸው ዳንዱ ሂስቶሪያንስ ግን ይህንን አያደርጉም ወይም ደግሞ የታሪክ አጥኚዎች ግን የእንደዚህ አይነት ነገሮችን ያን ያህልም የሚጠቀሙ አይደሉም። ነገር ግን ሶሻል ሳይንቲስቶች ኦልሞስት ሬጉላርሊ ማለት ነው በየጊዜው ሊሆን ይችላል በየሬጉላር ጥናት ባካሄዱ ሳይት ማለት ነው ዩዝ የሚያደርጉ የሚጠቀሙትን ማለት ነው። በዚህም that's all about today's lesson የዛሬው ሌሰን ይህንን የሚመስል ሲሆን ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁት እጅግ አድርጌ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እንዲሁም ኮመንት በማድረግ ቻናሉ እድገት እንዲያሳይ አስተዋጽኦ እንድታደርጉ በትህትና ጠይቃችኋለሁ። ሰላም።